የዘንድሮ ፍቅር እድሜ የሌለው ለምንድን ነው? ብዙ የፍቅር ግንኙነቶች ሲፈርሱ እናያለን። አንዳንዶች ፍቅር ስለሌለ ነው ይላሉ። ሌሎች ደግሞ አይ ፍቅር ጠፍቷል ይላሉ። ሌሎች ሰዎች ደግሞ ፍቅር እኮ ስራ የሚጠይቅ ነገር ነው፣ ስለዚህ እንደ ሰው ይወስናል። ብዙ ሰው ፍቅር ግንኙነቱ ላይ መስራት አይፈልግም፣ ሁሉ ነገር ፋስት ፉድ አይነት ስለሆነበት ነው ይላሉ። እውነታው የቱ ጋር ነው? እንዴት ናችሁ? ፍቅር ይበልጣል ነኝ። የፍቅር ግንኙነትና የትዳር አማካሪ የስነ ልቦናም ባለሙያ ነኝ። በዚህ ቻናላችን የተለያዩ ቲፖችን እሰጣለሁ። በዋነኝነት ትኩረቴ ቤተሰብ፣ ጋብቻ፣ አጠቃላይ የፍቅር ግንኙነት ላይ ከዛም ባለፈ ደግሞ አንዳንዴ ስለተለያዩ የስነ ልቦና ጉዳዮች አነስ ያሉ መረጃዎችን ማለት በደቂቃ ሐሳባቸው ኦፍ ኮርስ በጣም ኢምፖርታንት የሆኑ ግን ረዘም ያሉ ሳይሆን እንደ ቲፖች ነው የምሰጠው። መግቢያ ላይ እንደነገርኳችሁ የብዙ ሰው ጥያቄ ለምንድነው ፍቅር እድሜ የሌለው አሁን ላይ የሚለው ነው። የተለያዩ ምክንያቶች አሉ። እኔ በዋነኝነት ብዙ ሰው ላይ ያየሁትን እየተደጋገሙ ያሉ ጉዳዮች የፍቅር እድሜ እንዲያጠር የሚያደርጉትን ነገሮች ነው የምነግራችሁ። ፍቅር የለም ከሚሉት ወገን አይደለሁም፣ ፍቅር ጠፍቷልም ከሚሉትም አይደለሁም። ነገር ግን የፍቅር ግንኙነት ስራ ይጠይቃል ከሚሉት ወገን ግን ነኝ። ስለዚህ ካላወቅን ምን ላይ መስራት እንዳለብን ካላወቅን ትዳራችን፣ ፍቅር ግንኙነታችን እድሜ አይኖረውም ማለት ነው። የመጀመሪያው የተግባቦት ችግር ኮሚኒኬሽን ፕሮብለም የብዙ ሰው ችግር ነው ብዬ አምናለሁ። ሰው የሚመስለው መናገር ይመስለዋል። ተግባቦት ሲባል መናገር ብቻም አይደለም፣ ብዙ ነገር ነው። በተለይም ደግሞ ማዳመጥ ይጠይቃል። ማዳመጥ በሌለበት ሁሉም ተናጋሪ በሆነበት ሪሌሽንሺፕ እንዴት እድሜ ይኖረዋል ብለን እናስባለን። ሴቷም መናገር ትፈልጋለች፣ ወንዱ መናገር ይፈልጋል። ማን ነው አዳማጭ የሚሆነው? አያችሁ፣ የብዙ ሰው ችግር ጆሮ የለም። ሰው ሐሳቡን መስጠት ይፈልጋል፣ የሚያዳምጠው ግን የለም። ስለዚህ እኛ የምንፈልገውን መደመጥ ያኛውም ሰው እንደሚፈልገው ካወቅን ከመናገር ባለፈ ደግሞ ማዳመጥ መቻል ይኖርብናል። ይሄን ብቻ አይደለም፣ ስንነጋገር እንደ ባላንጣ ወይም እንደ ተቃራኒ ቲም ለማሸነፍ መነጋገራችን ወይም ሐሳብ የሆነ ፖይንት ለማስቆጠር ወይም የዛን ሰው ነጥብ ለማስጣል ይመስል ፍቅር ግንኙነትን እንደ ኮምፒቲሽን አስበን የሐሳብ የበላይነት እንዲነግስ በጣም ሽኩቻ የበዛበት ሪሌሽንሺፕ ብዙ መለከታለሁ። ይሄ ደግሞ ሪሌሽንሺፑ እድሜ እንዳይኖረው የሚያደርግ ነገር ነው ማለት ነው። ዞሮ ዞሮ ኩርፊያ፣ አኩርፎ ደግሞ አፖሎጃይዝ አለማድረግ ወይም ኃላፊነት ወስዶ ይቅርታ አለመጠየቅ እንኳን ከተግባቦት ችግሮች መካከል በዋነኝነት የሚጠቀሱ ነገሮች ናቸው። ሰው ፍጹም አይሆንም። ነገር ግን ለሰራው ስህተት ኃላፊነት ወስዶ ይቅርታ ለመጠየቅ ራሱ የፍቅር ግንኙነቱ እድሜ እንዲያጠር ያደርጋል ማለት ነው። ወደ ሁለተኛው ስመጣ የፍቅር ግንኙነትን እድሜ ከሚያሳጥሩ ነገሮች መካከል በጣም የተጋነነ ኤክስፔክቴሽን፣ አንሪያሊስቲክ የሆነ ከእውነታው የራቀ። ይሄ ደግሞ የሳለብን ማን ነው? ሶሻል ሚዲያ። ፍቅር ግንኙነት የሚመስለን ሁሌ እግር ማጠብ፣ ሁሌ መሳሳም፣ ሁሌ ኩክ እያረጉ የሆነ ቆንጆ ቦታ መሄድ፣ ቤቢ ሃኒ መባባል፣ ይሄ ነው አሁን የሶሻል ሚዲያ የተጋነነ ኤክስፔክቴሽን። ይሄ ነው ካፕል ኮንቴንትን እዩ የሚያሳዩን። ፍቅር 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 ፍቅር። ኦፍ ኮርስ ደስ ይላል ፍቅር ማየቱ፣ ግን እንከን እንዳለ ቢያሳዩን፣ ችግር እንዳለ ቢያሳውቁን፣ ማለት ፍቅሩ እንዳለ ሆኖ መሳሳሙ እንዳለ ሆኖ መጣላቱ እንዳለ ጭቅጭቁ እንዳለ ቢያሳዩ የተሻለ ሚዛናዊ የሆነ እይታ ይኖር ነበር። ነገር ግን ያው የሶሻል ሚዲያ ስትራክቸሩ ራሱ ሞር ለእንደዚህ አይነት ነገር ያመዝናል። በቃ አይስክሬም እንላስ ነው፣ የሆነ ኩሪፍቱ እንዝናና ነው፣ ሲሼልስ ሄደን ነው። ግን መሀሉ አይነገርም ነው። የፍቅር ግንኙነት ብናይ ግን መሀሉ በጣም ብዙ ውጥረት፣ ብዙ ለቅሶ ይኖራል። ከዛ የበለጠ ወርዝ ስለሚያደርግልን ነው እኛ ፍቅር ግንኙነት ውስጥ ያለን ሰዎች፣ ትዳር ውስጥ ያለን ሰዎች እንድንቀጥል የሚያደርገን እንጂ ሁሉ አልጋ በአልጋ ሆኖ አይደለም። ሶሻል ሚዲያ ጥሩ ነገር አለው ስለ ፍቅር። ፎር ኤግዛምፕል ባላችሁን እንዴት መንከባከብ እንዳለባችሁ፣ ችግራችሁ ምን ላይ እንደሆነ ታውቁበታላችሁ። ወንዶችም ከሆናችሁ ሚስትን በምን አይነት መንገድ ትሪት እንደምታደርግ አንተ ያለህን ችግር በደንብ ዋይዝሊ የምትመርጥ ከሆነ እያሳየ እንድትስተካከል ሊያደርግ ቤት ላይ እንድትሰራ ሊያደርግ ይችላል። ሶሻል ሚዲያ ኔጌቲቭ ነው ሁሉ ነገር እያልኩኝ አይደለም። እኔም ይሄን ፕላትፎርም የምጠቀመው ለማስተማር ነው። ግን አት ዘ ሴም ታይም ደግሞ
ምን መርጠን ማየት እንዳለብን ካላወቅን ምን አይነት ኮንቴንቶች ወደ አእምሯችን ፊድ ማድረግ እንዳለብን ካላወቅን ትዳራችን ሊገዘግዝ የሚችል የፍቅራችን እድሜ ሊያጠር እንዲችል በዛ ላይ ደግሞ ኮምፔር ያደረግን ራሳችንን የማይሆን ፉክክር ውስጥ እንድናስገባ ሊያደርገን ይችላል። አንደኛው የፍቅር እድሜ ለመቀነሱ ምክንያት ይሄ ነው። ሌላኛው ቁርጠኝነት ማጣት። ባይ ዘ ዌይ አሁን ላይ ሰው ችኩል ሆኗል። ፍቅሩ ችኩል፣ ለመጋባት ችኩል፣ ፍቅር ለመያዝ ችኩል። ይሄ ጥድፊያ የሞላበት ዘመን ቢኖር አሁን ነው። ለምን ብትሉ አቴንሽን ስፓናችን ራሱ ስክሮል በመናረጋቸው የሶሻል ሚዲያዎች በተለይ እድሜ ለቲክቶክ በጣም አጥሯል። ሰው አቴንሽን ሰጥቶ የ1 ደቂቃ ቪዲዮ እንኳን ማየት የተሳነበት ጊዜ ላይ ደርሷል። 1 ደቂቃ ቪዲዮ ነው የምላችሁ። አሁን የ4 ሰዓት የ5 ሰዓት ፖድካስቶች ያለው ግን አይ ካን ኢማጂን ምን ያህሉ ነው ጨርሶ የሚያየው። ኦፍ ኮርስ ረጅም ናቸው እነሱም ኤክስትሪም፣ ግን ለቀናት ራሱ ጊዜ ኢንቨስት አድርጎ የሚያየው ምን ያህሉ ነው? አብዛኛው ገና በተጀመረ አቬሬጅ ያስቀምጥላቸዋል። 2 ደቂቃ ምናምን ባልሞላ ሰዓት ውስጥ ራሱ የሚወጣው ሰው አጭር ሐሳብ ይዞ ለመደምደም የሚሮጠው ሰው ይሄ ሁሉ የምትመለከቱ ምንድነው? ጥድፊያ ላይ ነው ሰው። ምንም የረባ ነገር እንኳን ባይሰራ ጥድፊያ ነው፣ ብክን የማለት ነገር አለ። ይሄ ደግሞ በፍቅር ግንኙነት ላይ እንደዚህ አይነት ካራክተር ራሱ ይዘን ከገባን ለማዳመጥም ጊዜ አይኖረንም፣ ፍቅሩ ላይ ለመስራትም ጊዜ አይኖረንም። ችግር ስናይ ላጥ ነው የምንለው ማለት ነው። ስለዚህ ኢንስታንት ግራቲፊኬሽን፣ ሁሉ ነገር ቶሎ 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 ቶሎ፣ ሴክሹዋል ነገር ራሱ የወሲብ ጉዳይ ራሱ ብትመለከቱ አብዛኛው ሰው ኢንቨስት የትዳሩ ላይ ራሱ ለማስተካከል የማይሮጥ ምን ከሷ ጋር ምናምን ብሎ ወደ ወሲብ ፊልም ሱስ፣ የግለ ወሲብ ሱስ፣ እነዚህ ሁሉ ነገሮች ምንድናቸው? ቶሎ ቶሎ ደስታን የማግኘት ክሬቪንግ ነው። በቃ ይሄ ረሃብ፣ የአእምሮ ረሃብ አለ አይደለ? ሱሰኝነት ውስጥ ገብተናልና ዶፓሚን ሪሊዝ ቶሎ ቶሎ ስለምናረገው በቃ አቴንሽን ስፓናችን እያጠረ ነው። በዚህ ሁኔታ ከሄድን አይደለም የ1 ደቂቃ ቪዲዮ ባይዘው አብዛኛው አይመለከትም። ግራፍ ላይ አያለው እኔ ስመለከት 1 ደቂቃ አይደለም 15 ሰከንድ እንኳን አቴንሽን መስጠት የሚከብደን ጊዜ ሩቅ አይሆንም። ምክንያቱም በ3 ሰከንድ ነው አብዛኛው ሰው እንትን የሚለው። ከባድ ሆኗል። ቁርጠኝነት ማጣት፣ ለመስራት እንኳን አለመሞከር የመጣው ምክንያቱም ሰው አቴንሽን ራሱ መስጠት አልቻለም። ሁሉ ነገር ቀላል፣ ልክ እንደ መንገድ ላይ እንደሚሸጥ ፋስት ፉድ ፒክ አድርጎ መሄድ ነው የሚፈልገው። ተሰርቶ ያለቀ ነገር ይፈልጋል ሰው። ተሰርቶ ያለቀ ነገር ልብስ ሬዲ ሜድ አለ። ኦፍ ኮርስ ሊበቃችሁም ላይበቃችሁም ይችላል እሱ። ፍቅር ግንኙነት እንደዛ የሚባል ነገር የለም። ተሰርቶ ያለቀ ሰው የለም፣ ተሰርቶ ያለቀ ፍቅር ግንኙነት የለም። ሁሉ የተሰራ ነው የሚቀጥለው። ማናችንም ቢሆን አልቀን አይደለም የምንጠብቀው። ስለዚህ ስራ ይጠይቃል። ይሄንን ስራ ግን በቁርጠኝነት ለመስራት ካልቻልን ትንሽ ችግር ስናይ ወደ ኋላ ነው የምንሸሸው። ሰው ፍቅራችን እድሜ አይኖረውም። እምነት መጉደል ባይ ዘ ወይ ይሄ ታማኝነት ፋርነት እየሆነበት ያለ ጊዜ ይመስለኛል። ቃል ዋጋ እያጣበት ያለ ጊዜ። የሃይማኖት ስፍራም ይሁን ሴኩላር ላይ ስትጋቡቆ ቃል ትገባላችሁ። በክፉም በደጉም ሲታመምም ብትጎሳቆልም ላልተዋት ብዙ ችግር ቢመጣ ራሱ አብረን ልንጋፈጥ ብላችሁ ቃል ትገባላችሁ። ምን ያህሉ ሰው ነው ያንን ቃል ግን ከልብ ብሎ የሚያዳምጠው? ያንን ቃል ለመተግበር በህይወቱ ለማሳየት የሚጥረው ምን ያህሉ ሰው ነው? እንደዛ አይደለም። ባይዘው ቃል እንገባለን እንጂ እምነት የሚበላ በጣም ብዙ ሰው ነው። በፊት እኮ ቃል የእምነት ዕዳ ነው ይባላል። ቃል ከሚጠፋ የወለዱት ይጥፋ ራሱ የሚባል አባባል የነበረን ማህበረሰቦች ነበር። ሰው ቃሉን ከሰጠ ቃሉን ያከብራል። አሁን ግን እንደዛ እየሆነን አይደለም። እንደፈለግን ቃላችንን ቤንድ ልናረግ እንችላለን። እግዚአብሔር ይርዳል። ይሄ የብዙዎቻችን ካራክተር እየሆነ ነው። ትዳር ላይም ሪሌሽንሺፕ ላይም ይሄን ቃልን አለመጠበቅ ከመጣ በቃ ኤኒታይም ዞር ልትል ትችላለች። ኤኒታይም ሲደብረው ዞር ሊል ይችላል ማለት ነው። እምነት ማጉደል ፋሽን እየሆነ ያለበት ጊዜ ብልጥ መሆን ተብሎ ፖርትሬ የተደረገ ብልጥ ከሆነ እንዴ አንቺም ብልጥ አትሆኝም እንዴ ከዚህ ጋር ምን አጓተተሽ እየተባለ የማይሆን ምክር በቃ። ግን ምን ያህል ሰው በቃሉ እንደሚታሰር ወይም ቃል በእግዚአብሔር ዘንድ በፈጣሪ ዘንድ ራሱ ምን ያህል ዋጋ እንዳለው ረስተናል። ራስ ወዳድነትም ነው አሁን ፍቅር እንዳይኖር ያደረገው፣ ማለት እድሜ እንዳይኖር ያደረገው። ሁላችንም ለኔ 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 እንላለን። ግን ለኔ የምንለው ነገር ፓርትነራችንም አጋራችንም ለሱ እንደሚፈልገው ወይም ወንድም ከሆንክ ሴቷ አንተ የምትፈልገውን ክብር፣ ፍቅር፣ እንክብካቤ እንደምትፈልግ እንዘነጋለን። ለኛ የሚያስፈልገን ለሰው ለሌላው አያስፈልግም እንዴ?
እኛ ስንጸልይ ጸሎት ያኛው ሲጸልያል እኮ ያም እኮ የእግዚአብሔር ልጅ ነው ወይም የእግዚአብሔር ፍጡር ነው። እግዚአብሔር እኮ አያዳላም የሰው ፊት አይቶ። ስለዚህ እናንተ የምትፈልጉት እኛ የምንፈልገው ነገር ለሌላው ሰው እንደሚያስፈልገው ረስተናል። ለራሳችን ጥቅም ነው። ስጡኝ ይሄን እፈልጋለሁ ወንድየው ሴቶችም ከሆነን እንደዚህ አርግልኝ ምናምን ነው እንጂ የምንለው ምን ላርግልህ ምን ትፈልጋለህ የሚል ይሄ ጊቪንግ የሆነ ሰጪ የሆነ ስፒሪት ይዘን አይደለም ምን መጣው። ፍቅር እኮ እንደውም መጽሐፍ ቅዱስ እኮ የራሱን አይፈልግም ይላል። ይሄ ሲባል ያው ሞኝ ነው እየተባለ አይደለም፣ ግን ሰጪነት እንዳለው ደግ እንደሆነ ኮምፓሽኔት ሩሩ እንደሆነ ነው። አሁን ላይ ግን በሰልፊሽ አቲቲዩድ በራስ ወዳድነት አቲቲዩድ እንትን የምንል ከሆነ ሚስ አንደርስታንድ እንዳታረጉ። ሪሌሽንሺፕ ሪሲፕሮኬት የሚደረግ ነው፣ መስጠትም መቀበልም አለው። ግን እያልኩ ያለሁት ምንድነው ሁሌ ለኔ ካልሆነልኝ ከሚል መንፈስ እንውጣና ምን ትፈልጋለህ ብንል ምን አለበት? ላንቺ ምን ያስፈልግሻል ብትል ምን አለበት? ያለበለዚያ እንደዚህ ማንባባል ከሆነ በቃ እድሜው አጠረ። ሌላ ህይወት ወረት ያኔ ገና ፍቅር የጀማመራችሁ ሰሞን ክንፍ እብድ ያልክላት ልጅ በመቼው ያ ፍቅሩ አልቆ በመቼው ሰው ወረት ሆኖበት ደበረችኝ እንደሚል ይገርመኛል። በርግጥ አንዱ ምክንያት የምለው ሰዎች ብዙ ሳይተዋወቁ ወደ ሴክሹዋል ኮኔክሽን የወሲብ ጉዳይ ይገባሉ። ልክ እንደ አምኖን ፍቅር ያዘኝ ብሎ እንዳበደ ከዛ ማይሆን ምክር ሰማና ያውም የገዛ ሀፍ ሲስተሩን በአባት እኮ የሚገናኙትን እህቱን መጽሐፍ ቅዱስ ላይ ያለ ስቶሪ ተገናኛት፣ አስነወራት፣ ድንግልናዋን ወሰደ። በፊት ወዷት ከነበረ እንደውም የጠላት ጥላቻ በለጠ ነው የሚለው። አያችሁ ይሄ ለስት የስጋ አምሮት ነው በቃ ወረተኛ አድርጎናል። እጇ እስኪገባ ወይም ከሷ ጋር እስኪሆን ድረስ እንትን ትላለች። ከዛ ሲሆን ስልችት ወይም ደግሞ አንሶላ እስኪጋፈፍ ድረስ ወይኔ አበርኩልሽ ከነፍኩልሽ ይላል። ልክ 1-2 ቀን አብራት ከተኛ በኋላ ታስጠላለች። እኔ እቺን ልጅ ማላይበት ይላል ለጓደኞቹ። ወረት ማለት ይሄ ነው። ስለዚህ እንዳጠቃላይ ምነግራችሁ አሁን ላይ ፍቅርን እድሜውን እያሳጠሩ ካሉ ነገሮች መካከል በጣም የበዛ ግለኝነት እና ራስ ወዳድነት፣ በአግባቡ ለመነጋገር አለመሞከር፣ ሁሉን በችኮላ ለማድረግ ማሰብ፣ መጣደፍ፣ ጥድፊያ መሆን፣ ኢንስታንት ግራቲፊኬሽን፣ ከዚህም ባለፈ ደግሞ ለመስራት አለመፈለግ፣ ኃላፊነት ወስዶ እንዲሁም ደግሞ ያ ሰው ልክ እንደኛ ፍላጎት እንዳለው አለመረዳት፣ ነገሩን ላይ ለመስራት ቁርጠኛ አለመሆን። በተቻለ መጠን ፍቅራችን እንዲያብብ እንዲሰምር ከፈለግን ኢንቨስት ማድረግ አለብን። ጊዜያችንን፣ ስሜታችንን፣ ገንዘባችንን፣ ኤነርጂያችንን፣ ሁሉ ነገር። ያለበለዚያ ተሰርቶ ያለቀ ፍቅር የለምና ማይሆን ሲቹዌሽን ውስጥ ነው የምንገባው። ፍቅር የለም ከሚሉት ወገን እንሆናለን። እነሱም እኮ ኤክስፒሪየንስ ያደረጉት ነገር ስላለ ነው። ዞሮ ዞሮ ዓለም በእኛ ዙሪያ ብቻ አትዞርም። ብዙዎች ደግሞ ፍቅርን ሲኖሩት ስላየን ከነሱ መማርም ጥሩ ነው እላለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄ ቪዲዮ በደንብ ቫይራል እንዲወጣ ከዛ አጋሩ፣ ለሌሎች ሰዎች ማየት አለባቸው ለምትሉ የደውል ምልክቷን ብትጫኑ ደግሞ በየጊዜ ቪዲዮ ሲወጣ ኖቲፊኬሽን ወይም ማስታወቂያ ይደርሳችኋል ማለት ነው። እወዳችኋለሁ።